እየመጣሁ ነው። አንቺ ዝም በይ ተረጋጊ። ስሜ በሩን አስደግፊው በሆነ ነገር በሩን በሆነ ነገር ልጆቹ ሞኒት እየመጣች ነው። ተረጋጊ። ለእሷ ናት። አዳማ ወርቄን ሰረቅሽብኝ ብላ እንደዛ ስታሰቃያት የነበረችዋ ልጅ አይታችኋታል ጋይስ? ወርቅ ሰረቀችብኝ ብላ ያልሰረቀችው ልጅቷ ያልሰረቀችውን ወርቅ እዚህ ጋር ፖሊስ የሚባል ነገር እንዳትወጪላቸው ደርሰናል። ደርሻለሁ። ያዡ ተደገፊው። አንቺ ተደገፊው በሩን ተደግፈሽ ማንም አይደርስልኝም። ቪላ ነበር ለይተን እንድናውቀው ጩሂ ሽንት ቤት ግቢያ በደንብ ፎቶ አንሱን። እንደዚህ በጣም ደስ ብሎኛል። እውነት የኔ ምርቃት ደረሰ። የኔ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። እግዚአብሔርን እንዳትመችላችሁ እየመጣሁ ነው። አንቺ ዝም በይ ተረጋጊ። እሺ በሩ ላይ የሆነ ነገር አስደግፊ። ጋይስ እየደወሉ ነው። እነ ሳራ ስሜ በሩን አስደግፊው በሆነ ነገር በሩን በሆነ ነገር እንደምንም ብለሽ አድርጊ። በወንበር ምናምን ልጆቹ ሞኒት እየመጣች ነው። ተረጋጊ። ለእሷ ናት። ብለሽ ልጅ በይ ሆላለሁ ጩሂ እራስሽ ቻርጅ አድርጊ። ሞባይልሽን ቻርጅ አድርጊ። እማቴ ትክክለኛ ስምሽ እማቴ ነው? ዲዋን ቢልዲንግ ላይ ነው እንዴ ይቺ ልጅ የምትለው? ቢልዲንግ ላይ ነው ቪላ ነው? ማቲ ይው ፎቶ ቢልዲንግ ነው የኛ እኮ ፎቶ ነው። ኦኬ ቢልዲንግ ላይ ነው። አሁን ቢልዲንግ ውስጥ ምንድን ነው ሴኩሪቲዎቹን ማናገር። እዚህ ቢልዲንግ ላይ እንደዚህ ተብሏል ብለው ሴኩሪቲዎቹን ማናገር። ዲዋን ስንተኛ ፍሎር ላይ? ቆይ ማሚ እንትን ብላለች። ፖዝ ናት። ቆይ ሙኒኬ ሚዩት አድርጋለች። ኤምኬ በውስጥ ጠይቃት እስኪ። ልኬላታለሁ። ቆይ እንድታዩ ባሌ ነው እኮ ያላችሁት። ኤምኬ ጀርባ ላይ ነው ያላችሁት። በጀርባ ነው። አዎ አሁን እናንተ ይሄ ሜዳ የለም ሜዳ አለ እኮ ሻራቶን። አሁን ሜዳው እዚህ ቀጥታ ዲዋን ብሎ ተጽፏል። ሜዳ አለ። ቤቶች የመጨረሻ ላይ ስሚያስ አሁን ወደ ሜዳው ነው መመለስ ያለባቸው። አዎ ዲዋን ስደርስ እዛው ጋር ነው። አሁን ሎኬሽኑን ላክልህ። ስንተኛ ፎቅ ላይ ሩም ነምበር ተናገሪ። የግቢውን ቁጥር እኮ ነው የሰጠውሽ። የግቢውን ማለት እኮ ቢልዲንግ አይደለም አይደል? ፎቅ አይደለም። ቤቱ ቪላ ነው። ፎቅ ላይ ነው። እዚህ ጋር ምንም አይነት ፎቅ የለም። ተቀበያት በእናትሽ። ሂጂ ውጪ በያታ። ውጪ ማርታ ሂጂ። ሸራተን ከፊት ለፊቱ አለ። እዚህኛው ቢልዲንግ ጋር ደግሞ አንተ ለእማቴ እኮ ቀላሉ ቪላ ነበር እኮ ነው የነገርኩሽ። ቪላ ነው እኮ እዚህ አካባቢ ያሉት ቪላዎች ብቻ ናቸው። ቪላ ነበር እኮ ነው የነገርኩሽ። ማን ነው እንደዚህ የሚያደርገው? ቪላ ነበር የነገርኩሽ። ቪላ ነበር። እዚህ ጋር ፖሊስ የሚባል ነገር እንዳትወጪላቸው
ደርሰናል። ደርሻለሁ። ያዡ ተደገፊው፣ አንቺ ተደገፊው፣ 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 ተደገፊው ተደገፊው። በሩን ይኸው ተደግፋለሁ። ተደግፈሽ ጩሂ 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 ጩሂ። ማንም አይደርስልኝም። ቪላ ነበር ዲዋን ውጭ ያሉ ጩሂ ለይተን እንድናውቀው ጩሂ። ውጭ ያሉ ሽንት ቤት ውጭ ያሉ ሽንት ቤት ግቢያ ሽንት ቤት እዚህ ጋር ምንም አይነት የፖሊስ መኪና የለም። ዲዋን ሰዎቹ በራሳቸው ጉልበት ነው የሚመኩት። ሰዎቹ በራሳቸው ጉልበት ነው የሚመኩት። ሽንት ቤቱ መስኮት አለ። በመስኮቱ ጩሂ። በሽንት ቤቱ መስኮት ጩሂ። ዝም በሉ። የለማ ዝግ እኮ ነው። ታፍኗል። ዝግ ነው። መስኮት የለውም። ማስተንፈሻ የለውም። የለም። ኑ ወደዚህ ኑ ኑ ኑ። ውጡ ማርታ፣ በእናትሽ ውጡ። ክላስ ይሰማሻል ወይ? ጀረስ አድርጊ። ዲዋን ላይ ጀረስ አድርጊ። የት ዲዋን ነው የምትይው? ቢዋን ዲዋን ቢዋን የባሏ ቤት ነው። ዲዋን ዲ ነው ሙሉ ዲዋን አገኛችሁ? ዲዋን ቢ ኤ ነው እዚህ ጋር ያለው እኮ ዲዋን ጩሂ ጩሂ። ወይኔ የለም ዲ እንዳይሆን ሞኒት እንዳይሆን ሴቶቹ ለምን አይወጡ? ለመቼ አባታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ። አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان بيشترون واحدة بي1 ما اعرف التاون بي1 دي يلم بأكابابيو دي ነው በቃ ተሳስታ ነው ልጅቷ። ቢ ነው አንቺ እማ ባለገብሽ ያሉት ወደ ውጭ ይውጡ። አረ ልጆቹን ውጡ በያቸው። በክርስቶስ ያሉት ይውጡ። ልጆቹ ቢዋን ራሱ ይታል ቢዋን ራሱ ይታል ገቡባት። ቢ የለም ዲየቱ ጋር አለ። ቢ የት አለ? ቢ እኮ አሁን አይቻለሁ። ዲ የለማ እማቴ ቢዋን እማቴ ተረጋግሽ። ምንም አትሆንም። ካሜራኛዎች እየወጣ እማቲ እናት እማቲ እስከዛ እስኪ አንቺ ደውዪ 911 ደውያለሁ። እማቲ የራሴን ድምፅ ነው እንደምሰማው። አንቺ እርግጠኛ ሁኚ። ቢ1 ነው ዲ1 ኤ ቢ ሲ ዲ ወላ ኤ ቢ ያላ ኮዝ ናት ነው ጠፋች። ኮዝ ናት። በዛ ጋር ሴትዮዋን ስም ማን ነው? ስሟን ተናገረ። ሴትዮዋን ስም ሽንት ቤቱን እየሰበሩ ነው። ሁለተኛ ላይ ጠራሽው። ቢ1 አዳምጪ። አንቺ አዳምጪኛ። ኤ ቢ ነው ቢ1 ዲ ነው። እናንተ ያላችሁ ሜዳ አለ ብላለች እኮ ምልክት ማሚ። ዲ የለም ነው በቃ ማሚ። ቢ ላይ ግቢ። አንዴ ልለፍ እሙዬ፣ አንዴ ልለፍ እማቴ ያ አላ ዲየቱ ጋር የታል የሚባል የለም። ሜዳ አለ ትላለች። በማፑ ነው የመጣሁት። ቆይ እስኪ በዛኛው ያሉት ልጆች ወደ ውጭ ይውጡና ውጭ ማሚ ዲዋን ነው ሰውዬው ቤት ነው የቆምሽው።
ዲ1 ነው ዲ1 ዲ የሚባል ነገር እዚህ ጋር የለም። ሜዳ የለም። ዲ ነው የጻፈችዋ ዲ1 ነው። ልጅቷ እየሰማች ነው አይደል ሳራ? ምን በር እየቀጠቀጠ ይኸውልሽ ምን አንድ ሁላችንም ታውቃለህ። ሜዳ ቆይ መስጊድ አለ ወይ? ይኸው ፖሊስም አለ እዚህ ጋር። በቃ ነገር ፖሊስም አለ። አቁሚያ ፖሊስ ይኸው ኦኬ ደርሻለሁ። ያለ በቃ ሙባያቸው ሙሪታ አንቺ ይዘሽ ግቢ። ልጅቷ ከነጭራሹ በቃ እታብድ ነው። ትንሽ ታረጋጊያት። ይዘሽ ግቢ አንቺ በቃ። ሰላም አለይኩም እኮ ይሄ የምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምፅ እንዳይሰማ እዚህ ሚውት አረኳትኝ እኔ። ካስ እናንተ ዝም በሉ ጋይስ። ቆይ የሚሉትን እንስማ። ቤቱን ሰበረው። ጮሄ እንዴት ልክፈት? ኡኡበይ ቀውጩ። አሁን መቀወጫ ሰዓት ለገናችሁ እንዴት ልክፈተው? አንድ ሰው ወደ እኔ መግባት አለበት። ፖሊስም ደጅ አለ ተብለሻል። ጩሂ በቃ በቃ እናንተ ደግሞ ዝም በለዋል። በስመ አብ ወወልድ ወመንፈስ ቅዱስ። ታቢያት ሙኒት አለሽ? መሪው ግን እንዳይዘጋባት መሪ እንዳታሳይ ማሚ። አሁን ይሰማል። አሁን ካንስሌሽን ተቀብያለሁኝ። ራሴ ነኝ የከነሳልኩት። ፓስፖርት ተቀብያለሁ። እየሄድን ያለ ነው የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው። ከዛ እቤት ገብተን ሄደን እንተኛለን። ነገ እንገናኛለን። ከልቤ ነው አመሰግነው። ጌታን ዘመናችሁ ይባረክ። በእውነት በእውነት ትለያላችሁ። አይዞሽ እሺ እናት። እሺ አሜን በአምላካችሁ አሜን። በደንብ ፎቶ አንሱን። እንደዚህ በጣም ደስ ብሎኛል። እውነት የኔ ምርቃት ደረሰ። የኔ ምርቃት ነው። መቼ ቀን መርቆ ያውቃል። እኔ መቼ ቀን እሰይ መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር መያዝ ነው። ምክንያቱም መራቅ የሚባል ህይወት የለም። ለሌላ ነገር ስትሆኑ ለሌላው ነገር አትሆኑ። እንደተመለከታችሁት ምን እያለን ነው መምህሩ? የፕሮቴስታንት መምህር ነው ሲያስተምር፣ ክርስትና ከኃጢአት መራቅ አይደለም በእግዚአብሔር ላይ መጣበቅ ነው፣ ወይም ደግሞ በእግዚአብሔር መያዝ ነው አለ። አሁን በእግዚአብሔር መያዝ ነው ክርስትና፣ ትክክል ነው። በእግዚአብሔር መያዝ የክርስቶስ መሆን አዳማዊ ወይም ፍጥረታዊ የሆነውን ማንነታችንን ጥለን የኃጢአት ስጋችንን አራግፈን ክርስቶስን ለብሰን ክርስቶሳዊ መሆን ነው ክርስትና። ትክክል ነው። ይሄ ክርስትና ይሄ ነው። ግን ደግሞ ከኃጢአት መራቅ አይደለም የሚለው እንዴት ቢረዳው ነው? ክርስትና ከኃጢአት መራቅ ነው። ከኃጢአት መራቅ አይደለም ብሎ የተረጎመው እንዴት እንደሆነ አልገባኝ። ምክንያቱም ለምሳሌ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 3 እንደዚህ ብሎ ይናገራል። ምን አለ? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። አይደለም ከኃጢአቱ እንዲህ ከሚያደርጉት ራቅ ነው የሚለው ክርስትና። ምክንያቱስ አንተንም ወደዛ ኃጢአታቸው ይስቡሃል፣ መሰናክል ሆኖ ይወስዱሃል። ስለዚህ አይደለም ከኃጢአቱ ይቅርና ከነዚህም ትርቃለህ፣ ይህን ከሚያደርጉ ራሱ ትርቃለህ ነው የሚለው መጽሐፍ ቅዱስ። ደግሞ ኃጢአት አታድርግ እንጂ ከኃጢአት መራቅ አይደለም ክርስትና የሚል ትምህርት የለም። ክርስትና ከኃጢአት መራቅ ልጆቹ ያለ ዮሐንስ በመልእክቱ ኃጢአትን አታድርጉ፣ ከኃጢአት መራቅ ነው ክርስትና እንጂ መራቅ አይደለም ክርስትና ብሎ እንዴት ነው የተረጎመው? ማንም ኃጢአትን ቢያደርግ ግን አለ ነፃ ፈቃድ አለና ክርስትና ነፃ ፈቃድን ነፍጎ ልክ እንደ ሮቦት መሆን ማለት አይደለም። ሰውነታችን ቀርቶ በራሳችን በህሊናችን መርመረን መልካሙን
ደጉን አይተን ክፉን አይተን ከዛን ደጉን መርጠን ወይም ክፉን መርጠን የምንሄድበት ህሊናችን ተነፍቆ ነፃ ፈቃዳችንን አጥተን የምንኖርበት ህይወት አይደለም ክርስትና አይደለም። ለዛ ነው አድኖ ሞቶልን ሲያበቃ ልጆች ሆይ ብትወዱ እያለ ይሄ ፈቃዳችንን ያጠየቀ ድህነትን ይሰጠን ማለት ነው። ብትወዱ ትእዛዜን ጠብቁ ነፃ ፈቃድ አለን ማለት ነው። ስለዚህ ክርስትና ይሄ ነው። ልጆች ኃጢአት አታድርጉ ነው የተባልነው። እሰግድ ለኪ ወእወድሰኪ የሚለውን ታምረ ማርያም መግባሪያ ያለውን የደረሰ እንዲሁ እርሱ ሲያስተምር ቅዱስ ሚካኤል ቅዱስ ገብርኤል እንዲሁም መላእክት ትምህርቱን ለመስማት ከሰማይ ይወርዱ የነበሩ አፈ በረከት አፈ ማር አፈ ሶከር አፈ ሽቱ ልሳነ ወርቅ የዓለም ሁሉ መምህር ርዕሰ ሊቃውንት መምህሮ መገስጽ ዘእያደሉ ለገጽ የአምድ ብርሃን የብርሃን ምሰሶ ሐዲስ ዳንኤል ሊቀ ጳጳሳት ዘበርት ጡመ ቃል ቅዱስ ዮሐንስ አፈ ወርቅ ነገ ህዳር 17 የሥጋው ፍልሰት የሆነበት ነው። እስከ መጨረሻው ይህን ታሪክ አዳምጡ። እመቤታችን በምን ምክንያት ስሙን ዮሐንስ አፈ ወርቅ ብላ እንደጠራችሁም ዛሬ እናያለን። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንት ደግሞ ቅዱስ ዮሐንስ አፈ ወርቅ በረከት ይደርብን እያላችሁ ጻፉ። ቅዱስ ዮሐንስ አፈ ወርቅ ነገዱ ከሶሪያ ሲሆን የተወለደው በ347 ዓመተ ምህረት በእስክንድሪያ ነው። አባቱ አስፋኒዶስ እናቱ ደግሞ አትናሲያ ይባላሉ። እነርሱ ደግ ቢሆኑም ይሄንን እንቆ ልጅ እግዚአብሔር ሰጣቸው። ቅዱስ ዮሐንስ አፈ ወርቅ ለክርስቲያን እንደሚገባ በትምህርትና በጥበብ አደገ። ገና በሕፃንነቱ ወደ ግሪክ ሄዶ የዘመኑን ሳይንስ ፍልስፍና ከአፍ እስከ ገደፉ ተምሮ ተመልሷል። ቅዱስ ዮሐንስ አፈ ወርቅ ለየት ከሚያደርጉት ነገሮች አንዱ ይሄ ነው። በዘመናዊ ሆነ በመንፈሳዊ ትምህርቱ ይህ ቀር የማይሉት ሊቅ የሆነው ገና በ15 ዓመቱ ነበረ። በሁለት ወገን የተሳለ ሰይፍ በመሆኑ እንኳንስ ቢወጣ ስጋ ያለ ዛሬ ለንፉቃን ትልቅ የራስ ምታት ነው። ቅዱሱ ገና በ16 ዓመቱ ሀብት ንብረት ውበት ክብርና እውቀት የሞላለት ቢሆንም ያለውን ሁሉ ለነዳያን ሰጥቶ መጻሕፍትን ብቻ ሰብስቦ ከባልንጀራው ቅዱስ ባስልዮስ ጋር በረሃ ገባ። ሰውነቱን በጾም በጸሎት እየቀጣ በበረሃ ሲኖር ወንጌላዊ ቅዱስ ዮሐንስና ሊቀ ሐዋርያት ቅዱስ ጴጥሮስ ወደ እርሱ መጡ። ሊቀ ሐዋርያት የመንግስተ ሰማያትን መክፈቻ ስልጣን፣ ቅዱስ ዮሐንስ ደግሞ ወንጌሉን ሰጥተው ተሰውረዋል። ከዚህም ዕለት በኋላ ቅዱስ ዮሐንስ አፈ ወርቅ ማኅየረ ምስጢራት ሆነ። ብሉይን ከአዲስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በአንድምታ ትርጓሜ ተነተናቸው። በተለይ አዲስ ኪዳንን እየመላለሰ አመሰጠረው። ቅዱስ ሕሊናው ሳይታክት ንጹሕ እጆቹ ሳይዝሉ የጻፋቸው ድርሳናት መልእክታትና ትርጓሜያት ቢቆጠሩ 10,000 ሞሉ። በእውነት ለዚህ አንክሮ ይገባል። የሚገርመው ይሄን ሁሉ ሲሰራ እድሜው ገና ለጋ ማይረጉም ዲቁና ነበረ። ከዚህም በኋላ በእግዚአብሔር ትእዛዝ ቅስና ተሾሞ በስብከት ወንጌል ብዙ ቦታዎችን አዳረሰ። በቅድስናው ወደውታልና የቁስጥንጥንያ ፓትርያርክ አድርጎ ሾሙት። አፈ ወርቅ ሲናገርም ሆነ ሲያስተምር እንኳን የሚያወራው ኮሽ የሚል እንኳን የለም። ከጣዕመ ትምህርቱ የተነሳ ህዝቡ በተደሞ ይሰሙት ነበረ። ሲያስተምር ምድራዊ ሰው ይቅርና ልዑላን መላእክት ተሰብስበው ያደምቁት ነበረ። አንዴም እመቤታችን በህዝብ መካከል አፈ ወርቅ ብላ ጠርታዋለች። ለዚህም ነው አፈ ወርቅ የሚባለው። ቅዱሱ በስልጣነ ቃሉ መላከ ሞትን ገስጾ 10 ዓመት ተቆሟል። ቅዱስ ዮሐንስ አፈ ወርቅ ለሰው ፊት አያደላ፣ በእርሱ ዘንድ ንግስትና ድሃ ነዳያን እኩል ናቸው። ለሞት ያበቃውም ይኸው ነበረ። ምክንያቱ የወቅቱ ንግስት አውዶክሲያ የአንዲት ድሃ መበለት መሬት ቀምታ አልመልስም በማለቷ መክሮ አወገዛት። እርሷ ግን ከኃጥአን መናፍቃን ጋር መክራ 2 ጊዜ አጋዘችው። በተሰደደበት ሀገር ፍሬ አፍርቶ አስተምሮ አሳምሮ በ407 ዓመተ ምህረትም አርፏል። ቤተክርስቲያንና ምዕመናን ሳይጠግቡት እንደናፈቁት በ60 ዓመቱ አጡት። በወቅቱ ታላቅ ሐዘንና ለቅሶ ተደረገ። ከእረፍቱ አስቀድሞ አንድ ቀን የዘመኑ ደግ ንጉሥ አርቃዲዮስ ግብር አገባ፣ ግብዣ አዘጋጀ። በዚያ ሌሊት ደግሞ ቅዱስ ሊቅ ታጥቆ ሲጸልይ ሳለ አባ ማርዳሪ የሚባል ጻድቅ ደግሞ ከሰማይ 12ቱ ሊቃነ መላእክት እንደ ቅዱስ ሚካኤል ከሰማይ በግርማ ሲወርዱ ተመለከተ። ደንግጦም ወዴት ናችሁ ጌቶቼ ቢላቸው ቁስጥንጥንያ ወደ ዮሐንስ አፈ ወርቅ እንሄዳለን፣ እርሱም እመቤታችንን እንደሚያመሰግናት ጌታ ነግሮናልና አሉት። እባካችሁ እኔንም የአፈ ወርቅን ምስጋና እንዲገልጥልኝ መርቁኝ አላቸው። ሊቃነ መላእክትን መርቆት ጎዳናቸውን ቀጠሉ። በማግስቱም በቤተ ክርስቲያን ውስጥ ሊቃውንት፣ መሳፍንት፣ ጳጳሳት፣ ህዝቡ ሁሉ ተሰብስበው ከድግሱ በሉ። ቅዱስ ዮሐንስ አፈ ወርቅ ግን በመንበሩ ተቀምጦ ነበር እንጂ አልበላም። ድግሱ ሲጠናቀቅ ንጉሡ አርቃዲዮስ ሊቁን ጥያቄ ያለኝ ብሎ በጉባኤ መካከል ጠየቀው። ምነው ወንጌላዊ ማቴዎስ የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ማለቱ ለምንድን ነው ብሎ ጠየቀው። ቅዱሱም ተነስቶ በመንፈስ ቅዱስ ተቀኝቶ የተረጎምለት ጀመረ። ድንግል ማርያም ንጹሕ ቢረሌን ትመስላለች። ቢረሌ የተለያየ ቀለም ያለው ፈሳሽ ቢያስገቡበት ቀለሙ አብሮ ይቀያየራል። እመቤታችን ጌታን ጸንሳ ሳለች ህብረ መልኳ ሲለዋወጥ መልኳ አብሮ ሲለወጥ እያየ ዮሴፍም ይደነግጥ ነበረ። እሷ ማናት በማኅፀኗ ያለው ማን ነው እያለ ይጨነቅ ነበረ። ጌታን ከወለደች በኋላ ግን አንድ ህብረ መልክ ሆናለችና አስቀድሞ ማን እንደነበረች አላወቀም። አሁን ግን ልጇ አምላክ ዘበአማን እርሷ ወላዲተ አምላክ መሆኗን አወቀ ማለት ነው እያለ ሲተረጉም ሰምተው ሁሉም ሲያደንቁ በዚያ የነበረች ስዕል አድኖ አፈ ወርቅ፣ ልሳነ ወርቅ፣ አፈ በረከት ስትል ተናግራለች። ያን ጊዜም ንጉሡ አርቃዲዮስ የወርቅ ልሳን በሊቁና በስዕሏ ላይ አደረገ። አፈ ወርቅ ግን ባጭር ታጥቆ እሰግድ ለኪ
ወየድሰኪ ብሎ ዛሬ በታምረ ማርያም የምናውቀውን ምስጋና ሰተት አድርጎ ያደረሰለት። ይህንን ምስጋናም ሊቃነ መላእክቱ ሰምቶ እያደነቁ ወደ ሰማይ ወጥተዋል። ቅዱስ ዮሐንስ አፈወርቅም በግዞት ሳለ አርፎ የአርቃዲዮስ ልጅ ታናሹ ቴዎዶሲዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከረፍቱ በኋላ 35 ዓመት ከሆነ በኋላ ነው። የዚህ ታላቅ ጻድቅና ሊቅ ቅዱስ ዮሐንስ በረከቱ በሁላችን ላይ ይደርብን። ይቆይ። ነገ ህዳር 18 እጅግ በጣም ይገርማል እኮ። ገና ወደ እርሱ በተጠጉ ጊዜ ምንም አይነት ነገር ሳይናገር አይነ ስውራንን የሚያበራ፣ አንካሶችን እንዲራመዱ የሚያደርግ፣ ዱዳዎችን እንዲናገሩ የሚያደርግ፣ ደንቆሮችን እንዲሰሙ የሚያደርግ፣ ለምጻሞችን የሚያነጻ፣ ጋኔን ያደረባቸውን ሰዎች የሚፈውስ፣ ሁሉንም ሰው ትንሹንም ትልቁንም ከማንኛውም ደዌ እንዲፈውስ ትልቅ ስልጣን የተሰጠው ታላቅ ቅዱስ። አደራ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። መድኃኔዓለም ኢየሱስ ክርስቶስ በየጊዜው እየተገለጸ በጎልማሳ አምሳል ያናግረው ስለነበረ እርሱም ደግሞ ወንጌልን ሊሰብክ በአደባባይ በሚቆም ሰዓት ፊቱ እንደ ፀሐይ ያበራ ነበረ። በዚህም የተነሳ የተሰበሰቡት ሰዎች እርሱን ማየት ስለሚሳናቸው መሬት ላይ እየወደቁ ይሰግዱለት ነበር። ይህ ከ12 ሐዋርያት አንዱ የሆነና ነገዱ ከነገደ እስራኤል ቢሆንም እንኳን በቤተ ሳይዳ ተወልዶ ያደገ፣ በዚያም በኦሪቱ ምሁር በገማልያል እግር ስር ቁጭ ብሎ የኦሪትን ሕግና ሥርዓት የተማረ ጎበዝ የሆነ የኦሪት አዋቂ ሲሆን ከዕለታት አንድ ቀን በቤተ ሳይዳ ተቀምጦ መሲሁ እኮ ቀረ እያለ መድኃኔዓለም ኢየሱስ ክርስቶስ መጣና ተከተለኝ አለው። ከዚያም ያለምንም ማመንታት መድኃኔዓለም ኢየሱስ ክርስቶስን ከተከተለው በኋላ ወደ ቅዱስ ናትናኤል ደግሞ ሄደና ሙሴ በኦሪት ነቢያትም በትንቢት የተናገሩለትን መሲሁን አግኝቼዋለሁና እንሂድ ብሎ ይህንንም ቅዱስ አብሮ ከሐዋርያት እንዲመረጥ አድርጎታል ማለት ነው። ከዚያም ጌታችን 12ቱን ሐዋርያት ከመረጠ በኋላ ይሄ ቅዱስ ሐዋርያም ፍጹም የዋህ ነበርና ጌታችን ኢየሱስ ክርስቶስ ስለ ባህሪ አባቱ ስለ አብ እየነገራቸው እያለ ወልድን በዓይኑ እንዳየ ሁሉ አብን በዓይኑ ላይ ቸኩሏልና ጌታ ሆይ አቤቱ ስለ አብ የነገርከን ይበቃናልና እባክህን አብን አሳየን ብሎ ጠየቀ። ጌታችንም እኔን ያየ አብን አየ ብሎ ሚስጥረ ባህሪውን እንዲሁም ደግሞ አንድነቱና ሶስትነቱን አስረድቶታል። ይሄ ቅዱስ አባት ሐዋርያት ዓለምን ከ12 ለስብከተ ወንጌል ሲከፋፈሏት ለእርሱ የቀድሞዋ አፍራቂያ ያሁኗ አፍሪካ ነበር የደረሰችው። ታዲያ ለስብከተ ወንጌልም ደግሞ ወደ አፍራቂያ ከቅዱስ ጴጥሮስ ሊቀ ሐዋርያት ጋር አብረው በሚሄዱ ጊዜ የድሮ አገሮች ሁላችሁም እንደምታውቁት በቅጥር የታጠሩ ነበሩና በተአምራት ቅጥሩን ወደ መሬት ዝቅ አድርገው ገብተዋል። ከዚያም ሰዎቹን ከሰበሰቡ በኋላ ይሄ ቅዱስ ሐዋርያ የምታመልኩት ምን አይነት አምላክ ነው አላቸው። እነርሱም ከወርቅ የተሰራ የንስር ምስል እንደሚያመልኩ ነግረውታል። እርሱም ወደ እኔ አምጡት አላቸው። ሕዝቡም ተሰብስበው የንስሩን ጣዖት ወደ እርሱ ወደ ሐዋርያው ባመጡት ጊዜ የጣዖቱ ካህናት እየጮኹ ጦርነት በሚሆን ጊዜ የሚያድኗችሁን የሚታደጓችሁን እነዚህን አማልክቶች ለምን አመጣችኋቸው አሉ። ሕዝቡም በአንድ ላይ በመሆን ከእናንተ ቃል ይልቅ የእነዚህን ሐዋርያት ቃል እንሰማለን ብለዋቸዋል። በዚህም ሰዓት ይሄ ቅዱስ ሐዋርያ ወደ ላይ እጁን ዘርግቶ ጸሎት አደረገና ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እነዚህ ክፉ የጣዖት ካህናት ይረዱና ያውቁ ዘንድ እሳት ከሰማይ ወርዳ ትክበባቸው አለ። ያን ጊዜም የእሳት ደመና ወረደ። ሕዝቡን ትቶ እነዚህን ካህናት የጣዖት ካህናት በሙሉ ይሄ እሳት ከበባቸው። እነሱም በእሳት ውስጥ በችግርና በመከራ በጭንቅ ሆነው ይጮኹ ጀመር። በዚህ ጊዜ ይሄ ቅዱስ ሐዋርያ ለምን ትጮኻላችሁ? ለምንስ ታለቅሳላችሁ? በእናንተ ላይ በሀገሪቱ ላይ መከራ በደረሰ ጊዜ ሊያድኗችሁ የሚችሉ እነዚህ የንስር አማልክት አሉ አይደለ? እስኪ ያድኗችሁ አላቸው። በዚህ ጊዜም ሊቀ ሐዋርያት ቅዱስ ጴጥሮስ ያህንን የንስር ምስል ወስዶ በእሳት ውስጥ ወረወረው። ታዲያ በዚህ ጊዜም ምስሉም የኢየሱስ ክርስቶስ ሐዋርያት ሆይ እባካችሁን አታሰቃዩኝ፣ እባካችሁን ይቅር በሉኝ፣ በእኔና በእነዚህ ከንቱ ሰዎች መካከል ፍረዱ አለ። እንደምታዩት እነዚህ ሰዎች ከምድራዊ ሀብት እኔን ሰሩኝ፣ በምኩራባቸውም ላይ የሾሙኝ እነሱ ራሳቸው ናቸው። እንስሳትንም ያርዱልኛል፣ ደምና ውሃንም እየቀላቀሉ ያቀርቡልኛል። እኔ ግን የማልበላ የማልጠጣ ሆኜ ሳለ ይህንን እንደምበላና እንደምጠጣ መስዋዕታቸው እንደተቀበልሁ ነግራቸዋለሁ። ሰውንም እኔን እየተጠቀሙ ያሳስታሉ እያለ ብዙ ነገር መናገር ጀመረ። በዚህ ጊዜ ይሄ ቅዱስ ሐዋርያ ያንን እርኩስ መንፈስ ጸጥ አሰኘውና ወደ ጣዖት ካህናቱ ሄዶ ርኩሳን አማልክትን ተዉና በጌቴና በአምላኬ በኢየሱስ ክርስቶስ እመኑ፣ እኛም ወደ ፈጣሪያችን ጸሎት አድርገን ይህንን የእሳት ደመና ከእናንተ እንዲወገድ እንዳይበላችሁ እናደርጋለን በአላቸው ጊዜ አምላክ በሆነ በእግዚአብሔር አብ ቃሉ በሆነ በኢየሱስ ክርስቶስና እንዲሁም በመንፈስ ቅዱስ እናምናለን አሉ። በዚህም ጊዜ ይሄ ቅዱስ ሐዋርያና ሊቀ ሐዋርያት ቅዱስ ጳውሎስ ወደ አምላካቸው ጸሎት አድርገው እሳቱን አስወግደውላቸዋል። ከዚያም እነዚህ ሁለት ሐዋርያት በፍጹም ደስታ ሆነው የጣዖቱን ምኩራብ አፍርሰው ቤተ ክርስቲያንን ሰርተውላቸው ሕዝቡን ከሰበሰቡ በኋላ ቅዳሴን ቀድሰው ከባረኳቸው በኋላ ቅዱስ ፊልጶስ የሃይማኖትንና የነቢያትን ሕግ ሲያስተምር፣ ሊቀ ሐዋርያት ቅዱስ ጴጥሮስ ደግሞ የጌታችን የኢየሱስ ክርስቶስን ማንነት ይተረጉምላቸው ነበር። ይህ ቅዱስ ሐዋርያ በዚህ አይነት የወንጌል ተጋድሎ ከኖረ በኋላ ወደ አንዲት አገር ገብቶ እየሰበከ እያለም ግን ያላመኑ ሰዎች ይዘው አሰሩትና
ጭንቅላቱን ወደ ታች እግሩን ወደ ላይ አድርገው በእንጨት ላይ ሰቅለው ጽኑ ግርፋትን ነፍሱ ከስጋው እስከምትለይ ድረስ አድርገው ገረፉት። አዎ ደሙ ከሰውነቱ እንደ ውሃ ፈሶ እስከሚያልቅ ድረስ ጽኑ ግርፋትን ከገረፉት በኋላ ነፍሱ ከስጋው ተለይታለች ማለት ነው። ከዚያም ስም አጠራሩ እንዳይታወቅ ብለው በእሳት ውስጥ ሊያቃጥሉት ሲሉ ቅዱስ መልአክ ከሰማይ መጥቶ ነጥቆ ቅዱስ ስጋውን ይዞባቸው ወደ ኢየሩሳሌም ሰማያዊት ሄዷል። በዚህም ምክንያት ገዳዮቹ በመደንገጣቸው ለ3 ቀናት ያክል ጽኑ ለቅሶን እያለቀሱ ጸሎት በማድረጋቸው ቅዱሱ መልአክ የዚህን ቅዱስ ስጋ መልሶ አምጥቶ ሰጥቷቸዋል። እነርሱም በሥነ ሥርዓት ገንዘው ቀብረውታል። ወደ ክርስትና እምነትም ተመልሰዋል። ይህ በቃሉ ትእዛዝ አይደለም፣ አጋንንትን በማየት ብቻ የሚያሳድድና ሰዎች ወደ እርሱ ሲጠጉ ዓይናቸው ውር የሆነ የሚበሩለት፣ የማይናገሩ የሚናገሩለት፣ አንካሶች የሚረቱለት፣ ዱዳዎች የሚናገሩለት፣ ለምጻሞች የሚነጹለት፣ በጸሎቱ ከሰማይ እሳትን እስከ ማውረድ ድረስ የደረሰና እሳቱንም ደግሞ ወደ ውሃና ወደ ወተትነት የመቀየር ስልጣን ተሰጥቶት የነበረ ከ12ቱ ሐዋርያት አንዱ የሆነና የስሙ ትርጓሜ መፍቀሬ አሃው ወንድሞቹን የሚወድ ወንድሞቹን የሚያፈቅር ማለት የሆነ ታላቁ ሰማዕትና ሐዋርያ ቅዱስ ፊልጶስ ነገ ህዳር 18 የዕረፍት በዓሉ ነው። በነገራችን ላይ ይሄ ቅዱስ ሐዋርያ ከ12ቱ ሐዋርያት አንዱ ሲሆን ሌላ ቅዱስ ፊልጶስ የሚባል ከ72ቱ አርድእት አንዱ የሆነው አለ። እሱም ደግሞ ኢትዮጵያዊውን ጃንደረባ ቅዱስ ባኮስን ያጠመቀው ነው። ሁለቶች ልዩነት እንዳላቸው ለመናገር ያክል ነው። እንግዲህ ይህንን ቪዲዮ ለሁሉም ሰው እንዲዳረስ አደራ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሐዋርያና ሰማዕት ከቅዱስ ፊልጶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።